አንተ ዳጊ፣ ቆይ ምን አይነት ባህሪ ነው ያመጣው? ከምር ነው እንደዚህ እያደረክ ያለው? ትንሽ እንኳን አታፍርም እንዴ? እኔ ራሱ የማላውቀው ዳጊ ሆንክብኝ እኮ። እንደምታውቅ ይሰማ ነበር። እንደዛ ከሆነ ተሳስተሃል። ስታሳዝን። ልንገርህ፣ ዳግምን አታውቀውም። እና ብሰርቅ ከእህት ትሰርቃለህ? አንተ ያማሃል እንዴ? አይ እንግዲህ በማያገባ ትግባ። ይሄ የቤተሰብ ጉዳይ ነው። እሺ፣ እዚህ ከስራችን ስትሆን ቤተሰብ ይሆንክ መሰለ እንዴ? ምን አንተ ባለጌ ስድ ምን አባ ነው ያልከው? ከአንተ ምስል ጭራሽ ትነገራለህ እንዴ? ሙላጫ ሌባ! ትሰማኛለህ? የአቤል እግር እጣቢ ጋር አትደርስም። እሺ፣ የሆንክ የዛፍ ቅርንጫፍ የመሰልክ ልጅ። አንቺ ረፊ ከመሬት ጋር እንዳለጥፈሽ ወንድን አድርገው። ቆይ እንዳይከፋ ብለን ስንከባከበ የፈራን መስሎ ወንድነት ተሰማ እንዴ? ሲጀመር አንተ ወንድ አይደለህም። እሺ፣ ወንድ ልጅ እናቱን ያከብራል፣ እናቱን ይታዘዛል። ከቀረቀረችበት ችግርና መከራ ቀና እንድትል ያደርጋታል እንጂ እንዳንተ እንድታፈርና አንገቷን እንድትደፋ አያደርጋትም። እሺ፣ አጭፍሽን ዝጊ። የምን ለማታት ነው ጂና ሰው? ልቀቂኝ። አጉል ወንድ አትጫወት። እሺ፣ ለሷ ብለህ ከኔ ጋር ልትጣላ ነው? ለምን ማትመች ህፃን ነገር በላውን ከፊት ይጥፋ። ትሰምኛለሽ? አንተ ራስህ ስማ። ሁለተኛ ጣትን ብትቀስርባት አምስቱንም ጣትን ሰባብረን አስቆጥራለሁ። እሺ በቃ ተረጋጋሽ። አታትናደድ። እቶ በቃ እሱን አልተናደድኩም። በቃ እኔ መሄድ አለብኝ። እንዴ በዚህ ሰዓት? ውይ ለካ ደግሞ ከዳጊ ጋር ተጣልተሃል። የት ታድራለህ? በቃ እሺ ና ልሸኝህ። አረ መቼ ሳላድር ነገር። እሺ በቃ ደህና እደር። አቤል ቆይ እንዴ ጠብቀኝ።